ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ ቻይናና ራሽያ ኢትዮጵያና ኤርትራን ሊያደራድሩ እንደሚችሉ ተጠቆመ። እነኚህ ሁለት ሀገራት ለምን ተመረጡ? በእርግጥ ሁለቱ ሀገራት የሚያደራድሩ ከሆነ ድርድሩ ይሰምራል ወይስ ሌሎች ሀገራትም ሊሳተፉ ይችላሉ? ለምንስ ምዕራባውያን ሀገራት አልተመረጡም የሚለውን ጉዳይ በስፋት እናየዋለን። እንደዚሁም ኢትዮጵያ 5 ግዙፍ የንግድና የጦር መርከቦችን ልትገዛ ከአሜሪካ ድርጅት ወይም ከአሜሪካ መርከብ አምራች ወይም ገንቢ ነው የሚባለው በብዛት መርከብ ገንቢ ድርጅት ጋር ስምምነት ልታደርግ መሆኗ ተሰምቷል። ስለዚህ ጉዳይ በስፋት እናወራለን። ምክንያቱም ኢትዮጵያ ፕሬዝዳንት ዶናልድ ትራምፕን ሎቢም ማድረግ የምትችልበት ትልቅ ዕድል ነውም ተብሏል። ይህንን ጉዳይ እናየዋለን። እንደዚሁም ስለ ኢሳያስ አፈወርቂ መታመም የተለያዩ መረጃዎች እየወጡ ነው። በእርግጥ ኢሳያስ አፈወርቂ ታመዋል ወይስ አልታመሙም? ትላንትናም ባደረስናችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም ላይ የተለያዩ ሐሳቦችን ሲሰነዝሩ ነበር። ኢሳያስ አፈወርቂ ታመው ነው የሄዱት የሚል አለ። በሌላ በኩል ደግሞ አሁን ላይ አዳዲስ አነጋጋሪ 2 መረጃዎች ወጥተዋል። ኢሳያስ አፈወርቂ በግብፅ የሚደገፉ በኢትዮጵያ ውስጥ የሚንቀሳቀሱና ሌሎች በምስራቅ አፍሪካ ቀጠና ነውጥን ለመፍጠር ተልዕኮ የተሰጣቸው የተቃዋሚ ኃይል አመራሮችን በግብፅ ለማናገርም እንደሆነ የሚያሳይ መረጃም ወጥቷል። ይህንንም መረጃ ከኢሳያስ የጤና ሁኔታ ጋር በማከል በስፋት የምናስደምጣችሁ ይሆናል። አብራችሁ እንድትቆዩ በመጋበዝ ሌሎች ከቀጠናዊ ጉዳይ ጋር የሚያያዙ ወሳኝ መረጃዎችንም አክለናል። ቆይታችሁ ከኛ ጋር ያማረ እንደሚሆን እያሰብኩኝ ለቻናሉ አዲስ የሆናችሁ እንደተለመደው ቻናላችንን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንድታበረታቱን እንደዚሁም በፕሮግራማችን ላይ ያላችሁን የተሰማችሁን ሐሳብ አስተያየት እንድትሰጡን እንዲሁም ሂስም ካለ እንድታጋሩን እየጋበዝን ከገበያ ሚዲያ ጋር አብራችሁ መስራት የምትፈልጉ ምርትና አገልግሎታችሁንም ማስተዋወቅ ለምትሹ ደግሞ በስልክ ቁጥራችን አሊያም በቴሌግራም አድራሻችን እንደዚሁም በኢሜይልም በኩል ልታገኙን እንደምትችሉ በመጠቆም በቀጥታ ወደ ዕለቱ ወዳዘጋጀነው የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። ቀዳሚ ያደረግነው የራሽያና የቻይና ጉዳይ ነው። የራሽያና የቻይና ጉዳይ እንግዲህ አነጋጋሪ ነው። ምክንያቱም ቻይናና ራሽያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በፓርላማ የአገሪቱን ወቅታዊ ሁኔታና ቀጠናውን እንደዚሁም የዓለም አቀፍ ሁኔታውን በሚመለከት ለሕዝብ ተወካዮች ምክር ቤት አባላትና ለመላው የኢትዮጵያ ሕዝብ እንደዚሁም አጠቃላይ ዓለም እየሰማ እንግዲህ የማብራሪያ ንግግር አድርገዋል። ለተወካዮች ምክር ቤት አባላትም እንደዚሁ ጥያቄ አቅርበውላቸው ማብራሪያን ሰጥተዋል። ከዛ እንግዲህ የኢትዮ ኤርትራን ጉዳይ በሚመለከት የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ አሜሪካና አውሮፓ እንደዚሁም ራሽያና ቻይናም ጭምር አደራድሩንና በሰላም የሚገባንን አሰጡን ሲሉ ወይም ደግሞ ሰላም እንዲመጣ አድርጉ ሲሉ ጥሪ አቅርበው ነበረ። ይህንን ጥሪም ተከትሎ ከሁለት በኩል ራሽያና ቻይና ይህንን ድርድር ሊያደርጉ የሚችሉበት አዝማሚያ እንዳለ የሚያሳይ መረጃ ወጥቷል። ቀዳሚ መረጃ ከኢትዮጵያ የሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ተመራማሪ ከሆኑት ከዶክተር ሙከረም ሚፍታ የመጣ ነው። ሌላው ደግሞ የስፑትኒክ አፍሪካ ራሱ እኚሁ የኢትዮጵያን ምሁርና የብሪክስ አባል አገር ከፍተኛ ዲፕሎማት የሆኑን ሰው አናግሮ ሞስት ፕሮባብሊ በኢትዮጵያና በኤርትራ መካከል ያለውን ውዝግብ ሊፈቱ የሚችሉ አገራት በተጨማሪም ተቀባይነትም ሊኖራቸው የሚችሉ አገራት ራሽያና ቻይና እንደሆኑ ያመላከቱበት ሁኔታ አለ። እዚህ ጉዳይ ላይ ዋና ነጥባችን ለምንድነው ራሽያና ቻይና ብቻ የተመረጡት ወይም ደግሞ ሊሆኑ የሚችሉበት ፕሮባብሊቲው ወደዛ ሊያደላ የሚችለው ለምንድን ነው ወይም ያደላው? ሁለተኛ የምዕራባውያን ሀገራትስ በዚህ ጉዳይ ላይ ምን አይነት አቋም ነው ያላቸው የሚለውን እንመልከት። በመጀመሪያ ደረጃ የቻይናና የራሽያ መንግስታት የተመረጡበት ምክንያት ሊሆን የሚችለው አንዱ እየተገለጸም ያለው እነኚህ ሀገራት በአብዛኛው በሀገራት የውስጥ ጉዳይ ውስጥ ከመግባት ይልቅ በተለይ በፖለቲካዊ ጉዳይ ውስጥ ከመግባት ይልቅ በተለይ ቻይና በኢኮኖሚና ኢኮኖሚ ነክ እንደዚሁም ከባህል ጋር የተያያዙ ጉዳዮች ላይ ነው ፎከስ አድርጋ የምትሰራው።
ምናልባት ቻይና በቀጣይ የዓለም የአንደኝነት ደረጃ ስትቆጣጠር ወይም ደግሞ አቅሟ ከአሁን ካለችበት በላይ የፈረጠመ ሲሄድ የሀገራት የውስጥ ፖለቲካ ውስጥ ልትገባ ትችላለች። ያው ልናየው የምንችለው ጉዳይ ነው በቀጣይ። ይህን ስል ግን ቻይና በምንም መልኩ የየትኛውም ሀገር የውስጥ የፖለቲካ ጉዳይ ውስጥ ገብታ አታውቅም እያልኩኝ አይደለም። ነገር ግን የውጭ ግንኙነት ፖሊሲያቸው ዋና መሰረት የሚያደርገው የኢኮኖሚያዊ ትብብር ጉዳዮች ላይ ነው። ከኢኮኖሚ ጋር የተያያዙ ከንግድ፣ የኮሜርስ እና የማዕድን ማልማት፣ የመሰረተ ልማት ዝርጋታ ወይም ኢንፍራስትራክቸር ዲቨሎፕመንት እና ወዘተረፈ ላይ ነው ፎከስ የሚያደርገው። ይሁንና ግን ቻይና ብድርም ስትሰጥ አሁን ላይ ደግሞ በተለይ ለአገራት የመሰረተ ልማት ዝርጋታዎችንም ለማድረግ ኮንትራት ስትፈጽም ቅድመ ሁኔታዎችን እያቀረበች ለራሷ የሚመቻትን ጥቅምም ከግምት ውስጥ እያስገባች ነው እየሄደች ያለችው። ነገር ግን ቻይና በዓለም ያላት ስዕልና የምዕራቡ ዓለም ሀገራት ያላቸው ስዕል ይለያያል። ለምሳሌ በርካታ የአፍሪካ ሀገራት ቻይናን እንደ ወራሪ አይመለከቷትም። ይልቁንም የምዕራቡ ዓለም ሀገራትን እነ አሜሪካና እነ አውሮፓ ህብረትን ነው በስፋት ወራሪም የነበሩት። በተጨባጭም አሁንም የወረራ እንቅስቃሴያቸውን እየቀጠሉበት ስለሆነ በወረራ የሚመለከተው እነኚህን ኃይሎች ነው። ነገር ግን ቻይናም አፍሪካን እየወረረች ነው። በምን ከተባለ በኢኮኖሚ ለምሳሌ የማዕድን መቀራመቱ ሂደት ላይ ቻይና ስሙዝሊ በጣም ዲፕሎማሲያዊ በሆነ መንገድ የአፍሪካን የንግድ ሚዛን ወደ ራሷ ወስደዋለች። ይሄ ግልጽ ነው፣ የሚታወቅ ነገር ነው። ግን የቻይናና የምዕራባውያን ሀገራት ልዩነቱ ምንድን ነው? በቻይና በኩል ከነኚህ ከሶስተኛው ዓለም ሀገራት ጋር የሚደረግ ማንኛውም ግንኙነት በምርጫ ላይ የተመሰረተ ነው። ለምሳሌ ቻይና ሰጥቶ መቀበልን ትቀበላለች ወይም ታምናለች፣ ትዘረጋለች፣ ከሀብታቸው ደግሞ ትጠቀማለች። ወይራስ ወደ ምዕራቡ ዓለም ስንሄድ ደግሞ ከዚህ በተቃራኒ ነው። አንደኛ ያስገድዳሉ፣ እኛ ያልነው ካልሆነ እኛ ያልነውን ካላረጋችሁ የሚል ማስገደጃን ያቀርባሉ። ይሄንን በተለያየ አግባብ መመልከት ይቻላል። ለምሳሌ በርካታ የአፍሪካ ሀገራት አሁንም በቅኝ ግዛት ውስጥ እንዳሉ የሚያሳዩ መረጃዎች አሉ። የቅኝ ግዛት ዘመን ቀጥተኛው የቅኝ ግዛት አካሄድ ቀረ እንጂ ኢንዳይሬክት የቅኝ ግዛቱ ሁኔታ ወይም ስርዓት አሁንም ዓለም ላይ እንደቀጠለ ነው። በተለይ በአፍሪካና በሶስተኛው ዓለም ሀገራት በሚባሉ በሳውዘርን ሄሚስፌር ላይ በአብዛኛው በሚገኙ በተለይ ከምድር ወገብ በታች ባሉ ሀገራት ይሄ ጉዳይ በስፋት የሚስተዋል ነው። አሁን ላይ ይህንን ሁኔታ ያገናዘበ ምዕራባውያን ጠል ምስራቃውያን ወዳጅ የሆነ የዓለም አቀፍ ስርዓት እንደ አዲስ በግድም ቢሆን እያየን ያለንበት ሁኔታ ስላለ በሁለቱም ሀገራት ደግሞ ያሉ መንግስታት ዝንባሌያቸው ወደ አይነኬነት ወይም ደግሞ ይሄ ክብርን ማስጠበቅ በሚል አይነት አግባብ የተቃኘ ስለሆነ ከቻይናና ከራሽያ በኩል የሚመጣውን የሽምግልና ሂደትና ጥያቄ በአግባቡ ተመልክተው እንደሚያስተናግዱት ይጠበቃል። ከሁሉም በላይ ቻይና ከሁለቱም ሀገራት ጋር ደግሞ አሁን ጥሩ ግንኙነት አላት የምትባል ሀገር ነች። ከኢትዮጵያም ከኤርትራም ጋር በሁለቱም ሀገራት ላይ በተለያዩ ኢንቨስትመንቶች ተሰማርታለች። ምንም እንኳን ከኢትዮጵያ ጋር የጠበቀ ግንኙነት ቢኖራትም በኤርትራም ውስጥ በወርቅ ንግድና በአንዳንድ የመሰረተ ልማት ዝርጋታዎች ላይ በተወሰነ እንደ አቅሙ እንደ ኤርትራ ኢኮኖሚ አቅም እየተንቀሳቀሰች የምትገኝ ሀገር ከመሆኗ ጋር ተያይዞ ይህንን ውይይት ሊያደርጉ የሚችሉበት ፕሮባቢሊቲ ሊኖር ይችላል ተብሎ ይገመታል። ሁለተኛ ላይ የፕሬዝደንት ቭላዲሚር ፑቲኗ ራሽያ በዚህ ቀጠና ላይ ካላት ተቀባይነትና በተለይ ከሁለቱም ሀገራት ጋር ካላት ታሪካዊ ግንኙነት አንጻር አሁንም በምስራቅ አፍሪካም በምዕራብ አፍሪካም በመካከለኛውም በደቡብ አፍሪካም አሁን ላይ ካላት ተቀባይነት አንጻር በዚህ ውይይት መርሃ ግብር ውስጥ ወይም ደግሞ ሁለቱን ሀገር በማደራደር ሂደት ውስጥ ብትሳተፍ የበለጠ ውጤታማ እንደምትሆን ይጠበቃል። ይሄ ከምን አንጻር ነው ከተባለ ራሽያ በበርካታ አግባብ የሀገራትን ብሔራዊ ጥቅም ባማከለ አግባብ ነው ሁለቱም ወይም የምታደራድራቸው የምገባባቸው አገራት በተለይ እርስ በርስ በሚያደርጉት ሹኩቻና እርስ በርስ ግጭት ውስጥ በሚገቡበት ጊዜ ልታደራድር የምትሞክረው። በሌላ በኩል ራሽያም አንድ የራሷ የሆነ መለያ አላት። ራሽያም ብሔራዊ ጥቅሟን ታስቀድማለች። ነገር ግን ብሔራዊ ጥቅሟን ከማስጠበቅ በተጨማሪ ከሌሎቹ ከምዕራባውያን ሀገራት ለየት የሚያደርጋትና የበለጠ የተሻለች የሚያደርጋት ምንድን ነው? ከራሷ ጋር አብሮ ወይም ደግሞ ከራሽያ ጋር በትብብር የሚሰራ በወዳጅነት የሚሰራን ሀገር የምዕራባውያን መጫወቻ እንዲሆን አታደርግም። በአብዛኛው ታሪኳ የምትችለውን ታደርጋለች። ስለዚህ በሶስተኛው እና
በዋናነት ደግሞ በምዕራባውያን አገራት የሚመራ ዓለምን የምታወግዝ አገር ከመሆኗ ጋር ተያይዞ እነኚህ አገራት በተለይ ኢትዮጵያ የብሪክስ አባል ከመሆኗ ጋር ተያይዞ ጉዳዩ በሰላማዊ መንገድ እንዲፈታ ጫና ልታደርግም ትችላለች። ምክንያቱም እዚህ ላይ የብሪክስ አባል አገራት አንዱ ለአንዱ ለመተባበርና በጋራ ለመቆም በብራዚሉም ስብሰባ በራሽያውም ስብሰባ በግልጽ ተስማምተዋል፣ ስምምነትን ፈጽመዋል። አሁን ጥያቄው ምንድነው? ቻይናና ራሽያ እዚህ ጋር በጣም በወሳኝነት እነኚህን ሀገራት ሊያደራድሩ ይችላሉ ተብሎ የሚነሳበት ምክንያት ምንድነው? ሌላኛው ግብፅም ኢትዮጵያም ሳውዲ አረቢያም የብሪክስ አባል ሆነዋል። በተለይ ኢትዮጵያ ኦልሬዲ ያው ግብፅም ተሳትፋለች። ባለፈው የብራዚሉ ስብሰባ ላይ አይታችሁ ከሆነ የግብፁ ጠቅላይ ሚኒስተር ከኢትዮጵያው ጠቅላይ ሚኒስተር ዶክተር አብይ አህመድ ጋር እጅ ለምን ተጨባበጡ ተብለው ግብፅ ሲገቡ ምን ያህል የሚዲያ ዘመቻ እንደተከፈተባቸው እናስታውሳለን። ለማንኛውም እነኚህ ሀገራት የዚህ ስብስብ አባል ከመሆናቸው ጋር ተያይዞ ራሽያና ቻይና የሚያቀርቡትን ጥያቄ እምቢ አይሉም ተብሎ ይጠበቃል። ለምንድን ነው እነኚህን ሀገር ጠራህ ወይም የጠራሃቸው? ጉዳዩ የምናወራው ስለ ኤርትራና ስለ ኢትዮጵያ ነው ካላችሁ ደግሞ አሁን ላይ እና ቀድሞም ኢትዮጵያ የባህር በር እንዳይኖራት ከቀይ ባህር እንድትገለል ከቀይ ባህር ከተገለለች በኋላና አሁን ላለፉት 34 እና 33 ዓመታት ቆይተን ተዘግቶብን ተቆልፎብን ከቆየን በኋላ አሁን ሲከፈት ነገሩ ዶሴው ሲገለጥ ኢትዮጵያ ለካ የባህር በሩ የህልውናዋ ጉዳይ ነው። ይህንን መሰረት አድርጋ ጥያቄ ስታቀርብ ወደ ቀይ ባህር ቀጠና እንዳትገባ በእጅ አዙር የኢትዮጵያን ጉዳይ በመጠምዘዝ ወይም ጥያቄዋን በማሳሳት ባልሆነ መንገድ ዓለም እንዲረዳው በማድረግና በሰላማዊ መንገድ መሆን የሚችለውን ነገር ያለ ጦርነት መሆን አይችልም በሚል ወደ ጦርነት እንዲያመራ እያደረጉ ካሉ ሀገራት መካከል ሳውዲ አረቢያና ግብፅ ይጠቀሳሉ። ይሄ ጥያቄ የለውም። በተለይ ግብፅ ለዚህ ማስተር ማይንድ ነች። ከዚህ ቀደምም በርካታ ጊዜ እናገራለሁ፣ ወደፊትም እናገራለሁ፣ እሷ እስካላቆመች ድረስ ማለት ነው። ለማንኛውም እዚህ ላይ ምንድነው ኤርትራን የሚዘውሯት እነኛ ሀገራት ናቸው። መሸወድ አያስፈልግም። የኢሳያስ አፈወርቂ መንግስት ሻዕቢያ የሚመራው ሀገር ሙሉ በሙሉ እስታክ አድርጎ እንዲቆም ያደረጉት እነኛ ሀገራት ናቸው፣ ከልማት እንዲገለል። በተመሳሳይ ኢሳያስ አፈወርቂም ስልጣኑ ላይ ያለ ተቀናቃኝ እስካሁን ዘልቆ እንዲቀመጥ ያደረጉት እነኚሁ ሀገራት ናቸው። አሁንም የቀይ ባህር በር ይገባኛል ጥያቄ ዙሪያም ምንም ጥያቄ የሌለው ነገር ማረጋገጫም ያለው ነገር ግለጽልኝ ካላችሁ የግብፅና የሳውዲ አረቢያ አጀንዳ ነው። ስለዚህ እነኚህን አገራት ቻይናና ራሽያ ኮንታክት በማድረግም ጭምር ውይይቱ የበለጠ የተሳለጠ ለማድረግ ትልቅ ዕድል ይኖራቸዋል። ምክንያቱም የብሪክስ አባላማ አገር ናቸው። ፕላስ ደግሞ ሳይወዱ ይሰሟቸዋል። ምክንያቱም የሚያናግራቸው የአፍሪካ ህብረት ወይ ደግሞ የአረብ ሊግ አይደለም፣ ራሽያና ቻይና ናቸው። ራሽያና ቻይና ደግሞ በምስራቅ አፍሪካም በመካከለኛው ምስራቅም በዓለም አቀፍ ደረጃ እንደ ዓለምም ያላቸው ተቀባይነትና አቅማቸው ይታወቃል። ይህንን አቅማቸውን መሰረት በማድረግ ሊደራደሯቸው ወይም ሊያደራድሩ ይችላሉ ተብሎ ይገመታል። እዚህ ጋር ግን አንድ ነገር መጥቀስ የምፈልገው ነገር ከዚሁ አጀንዳ ጋር ተያይዞ ኢሳያስ አፈወርቂ ይሄ የብሪክስ ስብስብ የማይረባና ተራ ስብስብ ነው ሲሉ ወደ ምዕራብ ዘመም ለመሆን ወይም ደግሞ ወደ ምዕራቡ ዓለም አገራት ያደላን ንግግር ተናግረው ነበር። ዓላማቸው ከአሜሪካ ጋር ያላቸውን ግንኙነት ሰላማዊ ለማድረግና ኢትዮጵያ በቀጣይ ምን ልትጠይቅ እንደምትችል ቀድሞውኑ ጠቅላይ ሚኒስትሩን ባብራሩት መሰረት ፍንጩም ስላላቸው የአሰብ ወደብንም ላለማስነካት ኢትዮጵያም ወደ ቀይ ባህር ቀጠና እንዳትመጣ ለማድረግ ከሁሉም በላይ ደግሞ በጡት አባት እንበለው እናት ብቻ ግብፅ ከኋላዋ የምትዘውራት አገርን ስለሚመሩ እሳቸውን በግብፅ የሚዘወሩ የግብፅ ፈረስ ስለሆኑ ምክንያቱም ለምን ግብፅ ይሄዳሉ? ከዚህ ቀደም ዝም ብለን ስለ ግብፅ እኮ ስናወራ የነበረው ዝም ብለን አይደለም። ተደጋጋሚ ጊዜ ስንናገር የነበረው እኮ ይኸው ተረጋገጠ። በችግር ሰዓት እነሱ ችግር ብለው በሚያስቡበት ሰዓት የት ሄዱ? ኢሳያስ አፈወርቂ ወደ እናት አገራቸው ወደ ኢትዮጵያ እኮ አይደለም የመጡት። ኢሳያስ አፈወርቂ በቀጥታ ሄዱት ወዴት ነው? የተወለዱበትን አገር ትተው የተወለዱበትን አገር ለማፍረስ ከሚሰራ ኃይል ጋር እኮ ነው ቁጭ ብለው ኢትዮጵያን በአራት አቅጣጫ እናት ተራምሳት የሚል ንግግርን ወደ ተናገሩበት ወደ ካይሮ ግብፅ ያመሩት። ይሄ ለኛ ትርጉም ካልሰጠን አልገባንም ማለት ነው ጉዳዩ። ስለዚህ ግልጽ ነው።
የግብፅ አጀንዳን ነው የሚያራምዱት። ስለዚህ በግብፅ በኩል አሜሪካ እንድትራራላቸው ወይም ደግሞ የተጣለባቸው ኦልሞስት አሁን 20 ዓመት እየሞላው አልፎታልም ይህንን የሞላው ማዕቀብ እንዲያነሱላቸው ለማድረግ ጥያቄ ለማቅረብ ነው። ፕሬዝዳንት ዶናልድ ትራምፕ ከኢሳያስ አፈወርቂ ጋር ስምምነትን ለማድረግ ሰላምን ለመፍጠር ሞክረው ነበር። ነገሩ ግን የሚቻል አልሆነም። ለምንድን ነው የሚቻል ያልሆነው? የኢሳያስ አፈወርቂ መንግስት በዋናነት ዓላማውና ሐሳቡ ተግባራዊም ሲያደርግ የቆየው የግብፅን አጀንዳ ከመሆኑ ጋር ተያይዞ የኢሳያስ አፈወርቂ መንግስት የሚነካ ከሆነ የግብፅ ጥቅም ይነካል፣ ግብፅ ትጎዳለች። ግብፅን ደግሞ መጉዳት የአሜሪካ መንግስት አይፈልግም። ፕሬዝዳንት ዶናልድ ትራምፕ በመጀመሪያው ዙር የሥልጣን ዘመናቸው ዩ ሃቭ ግሬት አላይ ቢሳይድ ኤንድ ቢሃይንድ ዩ እኮ ነው ያሉት። ማንን? አልሲሲን ዋይት ሃውስ ውስጥ ነጩ ቤተ መንግሥት ጠርተው እዛ ኦቫል ነው ምንድነው የሚባል ኦፊስ ውስጥ የታላቁ የኢትዮጵያ ህዳሴ ግድብን በሚመለከት ብሎ ዛትዳም ያሉት እኮ ራሳቸው ፕሬዝዳንት ዶናልድ ትራምፕ ናቸው፣ ከአልሲሲ ጋር በነበራቸው ውይይት ማለት ነው። ስለዚህ እኚህ ሰው ከግብፅ ጋር ያላቸውን ቁርኝት ታሳቢ በማድረግ በግብፅ ስለሚቃኙ ኢሳያስ አፈወርቂ ከግብፅ የተመከሩትን ምክር ታሳቢ አድርገው ቢፈልጉም ግብፅ ስለሆነ የምትዘውራቸው ለፕሬዝዳንት ዶናልድ ትራምፕ ኢሳያስ አፈወርቂ መልእክት ልከው ነበር። የእንኳን ደስ ያለ መልእክት ልከው ነበር እንደተመረጡ ፕሬዝዳንቱ። ከዛ በኋላ ከወራት በኋላ ከ7-8 ወር በኋላ ፕሬዝዳንት ዶናልድ ትራምፕ ደግሞ ምን አረጉ? ለኢሳያስ አፈወርቂ መልእክት ላኩ ብለው ማነው ይህንንም የለጠፉት? የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል ናቸው። በእርግጥ ከአሜሪካ መንግስት በኩል ኦፊሻሊ ያንን መግለጫ የሚያሳይ ያንን ደብዳቤ ትራምፕ ወደ ኢሳያስ መላካቸውን የሚያሳይ አንድም መረጃ የለም። ግን አቶ የማነ የሰጡንን ወይም የለጠፉልንን መረጃ እንመንና አሉ እንበል። ያም ሆኖ ግን የኢሳያስና የፕሬዝዳንት ዶናልድ ትራምፕ ግንኙነት እንደሚፈለገው መሆን አልቻለም። ይልቁንም በኢሳያስ አፈወርቂ መንግስት ላይ ሌላ ማዕቀብ እንዲጣል ጥረት እየተደረገ ነው። ለምን? የሰብአዊ መብት ጥሰት፣ የዜጎች የመብት አያያዝ፣ የሥራ አጥ ቁጥር መብዛት፣ በአገሪቱ ዲሞክራሲ አለመኖር፣ ምርጫ አለመኖር፣ ሕገ መንግሥት አለመኖር፣ የሕግ የበላይነት አለመከበር፣ የአንድ ሰው አገዛዝ ብቻ መኖር፣ እስሩ፣ እንግልቱ፣ የሃይማኖት አባቶች፣ የፖለቲካ ተቃዋሚ ፓርቲ አመራሮች፣ የዜጎች ስደት፣ ሕገወጥ የሰዎች ዝውውር፣ ሽብርተኝነት ወዘተ የመሳሰሉ በርካታ ጉዳዮች ላይ የኢሳያስ አፈወርቂ መንግስት ሪከርዱ ኔጌቲቭ ነው። አሁን ወደ ኔጌቲቭ ስል ወደ ሌላ እንዳትተረጉሙት፣ በቀጥታ የተበላሸ ሪከርድ ነው ያለው፣ ግልጽ ለማድረግ ያክል። ይህንን ታሳቢ በማድረግ የአሜሪካ ኮንግረስ ምክር ቤትም ጭራሽ ሌላ ሰነድ ተዘጋጅቶ ቀርቦለታል። እንግዲህ እናያለን በኤርትራ ላይ ምን አይነት ውሳኔ ይወስናል የሚለው። እናም እንዳሰቡት ሳይሆን ቀርቷል። ይሁንና ግን ኢሳያስ አፈወርቂ አሁንም ኢንሲስት እያደረጉ ያሉት የምዕራቡ ዓለምን ባክ ለማድረግ ወደ ራሳቸው ለመመለስ ነው። አሁን እዚህ ጋር አንድ ጥያቄ የሚፈጥረው ጉዳይ ብሪክስ የማይረባ ተራ ስብስብ ነው ብለው የተናገሩት ኢሳያስ አፈወርቂ በእርግጥ በፕሬዝዳንት ቭላዲሚር ፑቲንና በፕሬዝዳንት ዢጂንፒንግ ወይም ሺጂንፒንግ ይሏቸዋል፣ ለማንኛውም ዢጂንፒንግ ነው ስማቸው የሚባል ነገር አለ። ኤንዌስ በእነኚህ ሁለት መሪዎች ምን አይነት ተቀባይነት ሊያገኙ ይችላሉ የሚለው ጉዳይ በራሱ አጠያቂ ነው የሚሆነው። ምክንያቱም ይሄ ነገር ቀላል ስድብ አይደለም። በተጨማሪ ደግሞ ሁለቱም ሀገራት በመሪዎቻቸው አማካኝነት በጉዳዩ ላይ ስለ ቅሬታ ስለመሰማታቸው ወይም ቅር እንደተሰኙ ገልጸው ነበር ከዚህ በፊት። እናም ምናልባት በግብፅና በሳውዲ አረቢያ የብሪክስ አባልነት ምክንያት ኢሳያስ አፈወርቂ ዳግም ከራሽያና ከቻይና ጋር ሊለሳለሱ ይችላሉ ወይም ግንኙነታቸው ሊያምር ይችላል። ነገር ግን እኔ የምገምተው ምንድነው ፐርሰናሊ ኢሳያስ በኢትዮጵያ በኩል የቀረበውን ጥያቄ መሰረት አድርጎ ለሚደረገው ቻይናና ራሽያ ይመሩታል ተብሎ ለሚጠበቀው የድርድር ሂደት ዕውቅናን በመስጠት ተደራዳሪ ሆነው ሰጥቶ ለመቀበል ፈቃደኛ ከሆኑ አሊያም ደግሞ በእነኚህ አደራዳሪ ሀገራት የሚቀርበውን ሐሳብ ተቀብለው ውሳኔያቸውን አክብረው ተግባራዊ ለማድረግ የሚስማሙ ከሆነ የእነኚህን ሀገራት ወዳጅነት ያገኛሉ የሚለው እንደ ቅድመ ሁኔታ ሊቀርብ እንደሚችል እገምታለሁ። ምክንያቱም ኢሳያስ አፈወርቂ አሁን ላይ ከቻይናም ከራሽያም ጋር በባለፈው ንግግራቸውና በተለይ ከሁሉም በላይ ብሪክስ ተራ ስብስብ ነው ሲሉ ያጣጣሉበት መንገድ ከነኛ ሀገራት ጋር ያላቸውን ግንኙነት አሻክሮታል። ስለዚህ ከኛ ጋር ያለውን ግንኙነት እንድታድስ ግዴታ አሁን ይሄን ሐሳብ መቀበል አለብህ፣ አሊያም ደግሞ በቀጠናው ቢዚ ያደርጉታል ማለት ነው። አንድ ይሄ ነው።
ሁለተኛው ጉዳይ የኢሳያስ አፈወርቂ መንግስት ከኢራን ጋር እየሰራ ነው። ከኢራን ጋር መስራት ማለት ደግሞ ያው በተዘዋዋሪ ቻይናና ራሽያን ያገኛል ነው። ያገኛል ኢን ሴንስ ቢያንስ ኢራንም በዚህ ድርድር ልትረዳው ትችላለች። በድርድሩ ኢሳያስ አፈወርቂ የቻይናና የራሽያ መንግስትን ይቅርታ እንዲያገኝ ማለት ነው። ይሄ የሚሆን ከሆነ ደግሞ አሁን ላይ የኒውክለር ፕላንትም ለመገንባት ጭምር ከኢትዮጵያ ጋር በከፍተኛ ደረጃ በቁርጠኝነትና በጥምረት አብራ እየተንቀሳቀሰች ያለችው ራሽያም ሆነች በኢትዮጵያ ውስጥ ከፍተኛ ኢንቨስትመንት ያላት ኢትዮጵያን እንደ አፍሪካ መግቢያ አድርጋ ተጠቅማ በጣም ውጤታማ የሆነ ኢኮኖሚ መገንባት የቻለችው ቻይና ሁለቱ አገራት በሰላማዊ መንገድ ተደራድረው ነገሩ የመጨረሻ እልባት እንዲያገኝ ሊያደርጉ የሚችሉበት ሁኔታም ሊፈጠር ይችላል። ግን እዚህ ላይ ራሽያ ባይኖ ሚንስ የኢትዮጵያን ጥቅም የሚጎዳ ቻይናም የኢትዮጵያን ጥቅም አሳልፎ የሚሰጥ ነገር ሊያቀርቡም ለማቅረብም ተስማምተው ጠረጴዛ ዙሪያ ሊቀርቡ የሚችሉ አይመስለኝም። ቢኮዝ ይህንን የሀገራቱ ባህሪም አይፈቅድም። ተጨማሪ ደግሞ አንድ ለኢትዮጵያ እነኛ ሀገራት ቢያደራድሩ ጥቅም ሊሆን ይችላል ተብሎ የሚጠበቀውም ነገር ራሽያም ቻይናም የተገንጣይነት አቀንቃኝ ሐሳብ ያላቸውን አካላት አይደግፉም። ያ ማለት ኢትዮጵያ የተወሰደብኝን ግዛቴን ላስመልስ የምትለውን አጀንዳ በቀላሉ የመቀበል ቴንደንሲያቸው የጨመረ ነው ወይም ደግሞ ትልቅ ነው ማለት ነው። ስለዚህ በዚህ አግባብ እነኛ አካላት ቢያደራድሩ ጥሩ ሊሆን ይችላል። ለሁለቱም ሀገራት እነኛ ሀገራት ቢያደራድሩ ጉዳት አይኖረውም። ግን እዚህ ጋር መገንዘብ ያለብን ነገር አንደኛ የኢሳያስ ጸብ እንዴት ነው ከነኛ ሀገራት ጋር የሚታረቀው ነው። ሁለተኛ ነገር የምዕራቡ ዓለም ሀገራት በተለይ ግብፅ የአባይ ግድብ ላይ ኢትዮጵያ ከሰሞኑ ስምምነት እንድትፈርም እያግባባች ነው የምትገኘው። ለምሳሌ ፕሬዝደንት ዶናልድ ትራምፕ በሻርማል ሼክ በነበራቸው የጋዛና የእስራኤል ጦርነትን ለማቆም በመከረው ስብሰባ ላይ እንግዲህ 20 መሪዎች በተገኙበት ስብሰባ ላይ የግብፁ ፕሬዝደንት አብዱልፈታህ አልሲሲ ሊያናግሯቸው ብለው ምንድነው ያሉት? ነገሩ በኮሚቴ ይፈታ፣ በቴክኒካል ኮሚቴ የሚፈታ ጉዳይ ነው፣ ወደ ቴክኒካል ኮሚቴ ውሰዱት ነበር ያሉት። አሁን ደግሞ እየወጡ ያሉ መረጃዎች ምናልባት ኢትዮጵያን ወደዛ ስምምነት ለመጎተት ያላት ፍላጎት ከፍተኛ ስለሆነ ኢትዮጵያ በቀይ ባህር ጉዳይ ላይ ስኬታማ እንድትሆን አሁንም የአባይ ግድብን ጉዳይ አጀንዳ አድርጋ በምዕራቡ ዓለም በኩል ግብፅ ይዛ ልትመጣ ትችላለች። ምክንያቱም ቻይናና ራሽያ የሚያደራድሩ ከሆነ ምዕራባውያን ሀገራት የመገለል ስሜት ውስጥ ሊገቡ ስለሚችሉ እነሱ ደግሞ እንደዚህ አይነት ነገር ስለማይፈልጉ ከራሽያ ጋር አብሮም የታየ ከቻይና መንግስት ጋርም አብሮ የታየ የነሱ ጠላት ስለሆነ ምናልባት የኢትዮጵያ መንግስት ልትወነጅል የምትችልበት አሊያም ጫና እንዲደረግ ልታደርግ ወይም እንደዚህ አይነት ሙከራ ውስጥ ልገባ ስለምትችል ከወዲሁ አማራጮችን በደንብ ማጤን አስፈላጊ ነው። ለምሳሌ እነኚህ ሁለቱም ሀገራት ቻይናም ራሽያም የተባበሩት መንግስታት ድርጅት በጸጥታው ምክር ቤት ውስጥ የድምፅን በድምፅ የመሻር የቬቶ ፓወር ያላቸው ሀገራት ቢሆኑም ተጨማሪዎቹ ሶስቱ ሀገራት ለምሳሌ ፈረንሳይ፣ እንግሊዝና አሜሪካ ወይም ከነኚህ ቢያንስ ሁለቱና አንዱ ሀገራት እንዲሳተፉና ድርድሩ ላይ ዓለም አቀፋዊ ድርድር እንዲሆን ማድረግ ካልተቻለ ትንሽ በምዕራባውያን በኩል የሆነ ጫና ሊመጣ ይችላል ብዬ ገምታለሁ። ግብፅም ያንን ክፍተት ደግሞ ልትጠቀምበት ስለምትችል ጥንቃቄ ማድረግ አስፈላጊ ይመስለኛል። ቢኮዝ እኛ አሁን ባለን አቅም የምዕራቡ ዓለምንም የምስራቁ ዓለምንም ማዕከል ባደረገ አግባብ ነው በዲፕሎማሲያችን ነገሮችን እያጣጣምን መሄድ ያለብን መስራትም ያለብን። አለበለዚያ አንዱን ጽንፍ ብቻ ወደዛ የምንይዝ ከሆነ የአንደኛው የሌላኛው ጽንፍ ደግሞ በደካማ ጎናችን ገብቶ ሊያጠቃን ወይም ልክ የደርግ መንግስትን እንዳደረጉት አይነት ጫና ሊፈጥሩብን ይችላሉ። አሁን ላይ መንግስት መልቲላተራሊዝምን ነው የሚከተለው። ኢንፋክት ይሄ በጣም አዋጪና ጥሩ የሚባል የውጭ ግንኙነት ፖሊሲ ነው። ይህንን በርካታ የጂኦፖለቲክስ ባለሙያዎች፣ የዓለም አቀፍ ግንኙነት ባለሙያዎች የሚመሰክሩት ነው። ምክንያቱም በተለያዩ አጀንዳዎች ዙሪያ የተለያዩ ሌላ ያላን ሀገራትን አጣምሮ የሚያስኬድ የውጭ ጉዳይ ፖሊሲ ማለት ነው። በዚህ ጉዳይ ኢትዮጵያ ከሁሉም ሀገራት ጋር ሰላምን በመፍጠር በጋራ ለመስራት የሚያስችላት ነው። ይሁንና ግን የራሳቸውን ጥቅም አስከብረውና ለራሳቸውም ጥቅም ሲሉ ቅድሚያ ሰጥተው የሚመጡ አገር ከመሆናቸው ጋር ተያይዞ ሁሉም ሀገራት ምንድን ነው የሚፈልጉት፣ በዚህ ድርድር ሲሳተፉ ምንድን ነው ሊያገኙ የሚፈልጉት የሚለውን ነገር የኢትዮጵያ መንግስት በሚገባ ዲፕሊ በኤክስፐርቶች ማስጠናት አለበት። ምክንያቱም ከሀገራቱ ባህሪም በመነሳት ውሳኔው ኢቭን ምን ሊሆን እንደሚችል መጠበቅ ወይም ደግሞ ፎርካስት ማድረግ ከወዲሁና የራስን አቋም ደግሞ ማስተካከል ያስፈልጋል። ለምን? በዓለም አቀፍ ስርዓት ውስጥ ሁል ጊዜ ህግ አይሰራም። sometimes might is power ነው የሚባለው። ስለዚህ
ይዞ መገኘትም አንዳንዴ አስፈላጊ ነው በዓለም አቀፍ ስርዓት ውስጥ። ስለዚህ ኢትዮጵያ አቅሟንም እያዳበረች በተመሳሳይ ደግሞ የሰላም ሂደቱንም በዛው አግባብ ልክ እንዴት ነው የተስተካከለ ውሃ ልክ እንዲኖረው በአግባቡ እየተከታተለች የማይሆን አይነት ከሆነ ግን ጠቅላይ ሚኒስትሩ ያሉትን እንትን ማዳመጥ ነው ማለት ነው የሚሆነው። መልሰን ያው ግልጽ ይሆንላቸዋል ብዬ ስለማሰብ ነው። የኃይል አማራጭ መጨረሻ ላይ አማራጭ ሆኖ ሊቀርብ የሚችልበት ሁኔታ ሊመጣ ይችላል። ግን እሱ ጉዳይ አሁን ላይ በተለይ በቀጠናው ካለው ህብረትና ኢትዮጵያን ለማጥቃት እየተሰበሰቡ ካሉ አገራት አንጻር ለነሱ ኢሳያስ አፈወርቂ ሳይገባው ከኢትዮጵያ ጋር ግጭት ውስጥ ገብቶ ወይም ጦርነት ተከፍቶ የነኛ የኢትዮጵያ ጠላቶች አንጀት እንዳይርስ ወይ ደግሞ የነሱ መጠቀሚያ እንዳንሆን ወይም እነሱ በዚህ ጉዳይ አትራፊ እንዳይሆኑ ኢትዮጵያ የምትከተለውን የዲፕሎማሲ አቅጣጫ አጠናክራ መግፋትና የኢሳያስ አፈወርቂ መንግስት ኦልሬዲ አሁን እድሜውም ትንሽ ስለሆነ ከዚህ በኋላ ምክንያቱም አይታወቅም። አንደኛ ህዝቡ ሰልችቶታል። ሌላው ጉዳይ በርካታ ጠንካራ እንቅስቃሴዎች በኤርትራ መንግስት ላይ እየተደረገ ነው፣ የመንግስት ለውጥ ለማድረግ በኤርትራ ውስጥ። ስለዚህ እነኚህን ጉዳዮች የበለጠ ቢበረታቱና ቢፋፋሙ ምናልባት የሻዕቢያ መንግስት ከድርድሩም በፊት ግብዓተ መሬቱ ሊፈጸም ስለሚችል ያንን ጉዳይ ከኤርትራውያን ወንድሞች ጋር በመተባበር የበለጠ በማጠናከር ነገሮች እልባት እንዲያገኙ ማድረግ ነው። ግን ይሄ መጨረሻ ላይ የሚመጣ አማራጭ ነው። መሆን ያለበት ጉዳይ ሰላምን ማስቀደም ከሆነ ደግሞ ያው ቀደም ሲል እንዳልኩት ሁሉንም ሀያላን ሀገራት ባላንስ ያደረገ ይሄ ዊን ዊን የሚባለውን አፕሮች መሰረት ያደረገ አካሄድን ብንከተል የተሻለ ይሆናል የሚል ግምት አለኝ። ለማንኛውም እነኚህ ኮንሰርኖች ግን አሉ ነው። ወደ ሁለተኛው አጀንዳዬ ስመጣ ኢትዮጵያ 5 ታላላቅ የጦርና የንግድ መርከቦችን ልትገዛ ከአሜሪካው ድርጅት ጋር ንግግር ስለመጀመሯ ተሰምቷል። እንግዲህ ሃንዋ ፊሊ ሺፕያርድ የሚባለው ይህ የመርከብ ገንቢ ድርጅት በፊላዴልፊያ ፔንሲልቫኒያ ነው ያለው። ፊላዴልፊያ በፔንሲልቫኒያ ነው የሚገኘው፣ አሜሪካ ውስጥ ማለት ነው። እንግዲህ ይሄ የመርከብ ገንቢ ድርጅት በአብዛኛው መሰረቱ አሜሪካ ይሁን እንጂ ካምፓኒው የሳውዝ ኮሪያ ነው ወይም የደቡብ ኮሪያ ነው። ህዋን ግሩፕ ነው የሚባለው። እንግዲህ ሁለተኛውን ህዋን ግሩፕ የተቀላቀለው በሳውዝ ኮሪያ ወይም በደቡብ ኮሪያ ውስጥ የሚገኘውን ዘመናዊ መሰል መርከቦችንና ሌሎች እንትኖችን የሚገነባ ድርጅት አቅም ግንባታን ለማስፋፋት በሚል በ2024 የማስፋፊያ ስራንም በማድረግ በደቡብ ኮሪያም የተለያዩ ማዕድናትንም ለመጠቀምና ይህንን የመርከብ ስራ ለማሳለጥም ወደ አሜሪካ የተለያዩ ግዛቶች እንደዚሁም በደቡብ ኮሪያ ደግሞ በተለያዩ ግዛቶች የተለያዩ የማስፋፊያ ስራዎችን እየሰራ እንደሆነ መረጃው ይጠቁማል። ለማንኛውም ደቡብ ኮሪያ የሆነው መሰረቱ ግን ደግሞ አሁን ላይ አሜሪካ የሆነ የአሜሪካ ኩባንያ ሃንዋ ፊሊ ሺፕያርድ የሚባል የመርከብ ገንቢ ድርጅት ከኢትዮጵያ መንግስት ጋር 5 መርከቦችን ለኢትዮጵያ መንግስት ለመገንባት ስምምነት ለማድረግ ጥረት እየተደረገ ስለመሆኑ ተሰምቷል። እንግዲህ ይሄ ድርጅት በአብዛኛው ቢውልድ የሚያደርገው ኮሜርሻል ኤንድ ጋቨርንመንት ቬስል እና ይሄንን ነገር ሲሰራ ደግሞ ያው ይሄ ጆንስ አክት የሚባል አለ። የአሜሪካ ምክር ቤቶች በዚህ በመርከብ ግንባታ ዙሪያ እና የንግድ ግንኙነትና አጠቃላይ የመርከቦቹን ሽያጭ በሚመለከት የሚያቀርቡት ወይም የሚከተሉት አገራዊ ብሔራዊ ሕግ አላቸው ወይም አክት አለ። ያንን አክት ታሳቢ በማድረግ ነው እንግዲህ ኢትዮጵያ ከዚህ ድርጅት ጋር ስምምነትን ለማድረግ እየሞከረች ያለችው። በተመሳሳይ የኢትዮጵያ አየር መንገድ 60 ቦይንግን ማዘዙ ተሰምቷል ከዚህ ቀደም። አሁን እዚህ ላይ ዋና ፎከስ ማድረግ የምፈልገው ኢትዮጵያ እየገዛች ነው፣ ጥሩ ነው፣ በጣም ደስ የሚል ነው። ባህር በር እንደሚመጣ ምንም ጥያቄ የለውም፣ ይሄ የሚያስደስት ነው። ነገር ግን ከእንደዚህ አይነት የመርከብ ድርጅቶች ጋር ንግግር ማድረግ የባህር በር ሳይኖር ምን አይነት ጥቅም አለው የሚለውን ነገር እንየው። አንኳሩ ጉዳይ ይሄ ስለሆነ እንደሚታወቀው በአሜሪካ ውስጥ መሪዎች ወደ ስልጣን ሲመጡ በጣም ግዙፍ የሚባሉ በግል ተቋማት የሚተዳደሩ ወይም ደግሞ የግል የማኑፋክቸሪንግ ኢንዱስትሪስ ባለሀብቶች፣ ታዋቂ ሰዎች፣ በአጠቃላይ የግሉ ሴክተር ሚና በጣም ከፍተኛ ነው። በዲሞክራቶችና በሪፐብሊካን መካከል ውድድር ሲኖር ሁለቱንም የሚደግፉትና ወደ ስልጣን እንዲመጡ የሚያደርጉት መሰረትም የሚጥሉት በተለይ በገንዘብ አቅም ሎቢ በማድረግ በዘመቻው ላይ የተለያዩ እገዛዎችን በማድረግ ይሄው የግል ሴክተር ነው ወይም እነኚህ የግል ሴክተር ተዋናዮች ናቸው። ስለዚህ ኢትዮጵያ ምንድነው አሁን 60 ቦይንግ አውሮፕላን በተመሳሳይ 5 ግዙፍ ታላላቅ የጦርና የንግድ መርከቦችን ለመግዛት ስታቀድና ስምምነት ስትፈጽም
ኢትዮጵያ ምንድነው ከዚህ የምታገኘው ሲባል ዋና መሰረታዊ ጉዳይ ጫናን መቀነስን ያስገኛል። ለምንድነው ከተባለ በአሜሪካ ፖለቲካ ውስጥ ባለሀብቶች ያላቸው ሚና በጣም ከፍተኛ ነው። ፖሊሲ እስከ ማስቀየር የአሜሪካ መንግስት እጅ ጠምዝዘው አቋም እስከ ማስቀየር ይደርሳሉ። አቅም አላቸው የዛን ያህል። ፕሬዝዳንቶቹም ወደ ስልጣን ሲመጡ ከነኙ ባለሀብት ጋር ነው አብረው የሚሰሩት። ለምሳሌ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ሲመጡ ኤለን ማስክ ምን አረገ አይታችኋል። ምን ያህል ብር እንዳፈሰሰ። አንድ እስራኤላዊት ቢሊዮነር ምን ያህል ብር ለፕሬዝዳንት ዶናልድ ትራምፕ ምርጫ ፈሰስ እንዳደረገች መገንዘብ ይቻላል። እንደ አጠቃላይ የአሜሪካ ትልልቅ ኩባንያዎች፣ ባለሀብቶች በአሜሪካ ምርጫና የአሜሪካ መንግስት የውጭ ግንኙነት ፖሊሲን ሼፕ በማድረጉ ረገድ ከፍተኛ ሚናን ይጫወታሉ። እጁን ይጠመዝዙታል የራሳቸውን መንግስት። አፍተሮል ግን እዚህ ጋር እያወራን ያለነው ስለ ሀገር ጥቅም ስለሆነ እነኚህ ኩባንያዎች የአሜሪካ መንግስትን የውጭ ጉዳይ ፖሊሲም ቢያስቀይሩ የማስቀየር የአሜሪካ መንግስት እጅ የመጠምዘዝ አቅምም ቢኖራቸው በብሔራዊ ጥቅማቸው ግን አይደራደሩም። የአሜሪካን ጥቅም ነው የሚያስቀድሙት። የአሜሪካ መንግስት ፍላጎታቸውን ለማሟላት የውጭ ግንኙነት ፖሊሲውን ሼፕ የሚያደርግላቸው እንደ ፍላጎታቸው እንዲሆን የሚያደርግላቸውም ተቋማቱ ራሳቸው አገር ናቸው። አንድ የአሜሪካን ተቋም ለምሳሌ ቦይንግን ብንወስድ የሁለትና የሶስት የአራት ሀገር ኢኮኖሚ ነው የሚያንቀሳቅሰው ብቻውን። ማሳነስ ካልሆነ በስተቀር የነገርኳችሁ ፋክት ነው፣ ማጋነን አይደለም። ለምንድን ነው ከተባለ የቦይንግ ኩባንያ አንድን አውሮፕላን ለአንድ ሀገር ሲሸጥ ከሚያገኘው የገንዘብ ጥቅም በላይ የዛን ሀገር ፖሊሲም ይቃኛል። ከአሜሪካ መንግስት የውጭ ግንኙነት ፖሊሲ ጋር የሚጣመር ነው? ለአሜሪካ ስጋት አለው ይህ ሀገር የለውም? የውጭ ግንኙነት ፖሊሲው የአሜሪካን ጥቅም የሚጠብቅ ነው ወይስ አይደለም የሚለውን ጉዳይ በእጅጉ ይፈትሻሉ። በተመሳሳይ የጦር መሳሪያም ለሆነ ሀገር ሲሸጡ እንደዚሁ ሁሉም የአሜሪካ ኩባንያዎች የሀገራቸውን ጥቅም ማዕከል ያደረገ አሰስመንት ይሰራሉ። መጀመሪያ ዝም ብለው አይሸጡ። ስለዚህ የአሜሪካ መንግስት ይህንን ጉዳይ ስለሚያውቅ የቦይንግ ኩባንያ እንደዚሁም ደግሞ ሃንውሃ ፊሊ ሺፕያርድ በፊላዴልፊያ የሚገኘው የመርከብ ገንቢ ድርጅት ለኢትዮጵያም ሆነ ለየትኛውም ሀገር መርከብ ሲሸጥ የአሜሪካን ጥቅም እያስጠበቀ እንጂ እየጎዳ እንዳልሆነ ያውቃል፣ እንደማይጎዳም ይተማመናል። ይሄ ደግሞ ፋክት ነው። በአንድ በኩል የአሜሪካን ኢኮኖሚ ይደግፋል፣ ያሳድጋል። በሌላ በኩል ደግሞ የአሜሪካ የውጭ ግንኙነትና አጠቃላይ አሜሪካ በዓለም አቀፍ ደረጃ ብሎም በአፍሪካ በአህጉር ደረጃ በምስራቅ አፍሪካ ቀጠና ደረጃ በቀይ ባህርም ቀጠና ኢትዮጵያ ይህንን መርከብ ስትገዛ ለአሜሪካ መንግስት ምን አይነት ጥቅም አለው የሚለውንም ጉዳይ አስልተው ነው ለእኛ የሚሸጡልን። ዝም ብለው አይሸጡልንም። ይሄ የጤፍና የስንዴ ግዢ ጨዋታ አይደለም። ይሄ ስለሚታወቅ የአሜሪካ ኩባንያዎች እንደ ሀገርም ልንቆጥራቸው እንችላለን ራሳቸውን። ቢኮዝ የሀገራቸውን ጥቅም ማስጠበቅ ላይ አይደራደሩም። በዚህም ምክንያት የአሜሪካ መንግስት የውጭ ግንኙነትም በሀገር ውስጥ የሚወጡ ህጎችንም ሼፕ የማድረግ አቅም አላቸው ወይም ኢንፍሉዌንስ ያደርጉታል። ቱ ቢ ኦነስት ማለት ነው። ለምሳሌ በአኑዋል ኢንካም ደረጃ የቦይንግ አኑዋል ኔት ኢንካም ፎር 2023 አኑዋል ኢንካም ነው የምነግራችሁ። ይሄ ማለት አንድ የአሜሪካ ድርጅት በአመት እንግዲህ ቦይንግን በምሳሌ ወስጄ ነው በ2023 ወደ 24 ወይም ደግሞ በ2024 እንደ ፈረንጆቹ አቆጣጠር ከገቢው ልጀምር፣ ምክንያቱም በጣም ወሳኝ ስለሆነ ነው ይሄን ነገር ላስረዳችሁ የሞከርኩት ወይም እየሞከርኩ ያለሁት። የኢትዮጵያና የኤርትራ የጅቡቲ በዚህ ቀጠና ላይ ያሉ የምስራቅ አፍሪካ ሀገራት 5 ሀገራት የሚያገኙትን ገቢ አይተናነስም። ለምሳሌ እኛ $20 ቢሊዮን ዓመታዊ ገቢ አለን። ቦይንግ አኑዋል ኔት ኢንካም ፎር 2024 ወዝ ይላል $11.875 ቢሊዮን። እዚህ ላይ እንደውም ሎስ ነው የሚያሳየው። አሁን ምንድነው ግን ልነግራችሁ የፈለኩት ነገር የአሜሪካ ኩባንያዎች ኢንሾርት ሐሳባቸውም ፍላጎታቸውም ከአሜሪካ መንግስት የውጭ ግንኙነት ፖሊሲም ከአሜሪካ ብሔራዊ ጥቅም ጋር በአጠቃላይ የሚገናኝና የሚተያይ ስለሆነ ወይም ደግሞ አንድም አብሮ የሚሄድ ስለሆነ የአሜሪካ መንግስትን የውጭ ግንኙነት ፖሊሲ ጭምር እስከ ኢንፍሉዌንስ ማድረግ እስከ ማስቀየር ስለሚደርስ ኢትዮጵያ እነኚህን መርከቦች በመግዛት እነኚህን ግዙፍ ከፍተኛ መዋለ ንዋይ የሚጠይቁ እንደ ቦይንግ ያሉ አውሮፕላኖችን 60 ያዘዘችው 5 ግዙፍ ትልልቅ የጦርና የንግድ መርከቦችን ያዘዘችው። እነኚህን መርከቦች በመግዛት የአሜሪካ መንግስት በኢትዮጵያ ላይ ሊያደርግ የሚችለውን ጫና በአባይ ውሃ ላይም በቀይ ባህር ዙሪያም በተለይ አሁን ላይ አጀንዳው በቀይ ባህርም ጉዳይ ስለሆነ ያው የግብፅን ጉዳይ እንዳንተው ብዬ ነው። ምክንያቱም ግብፅ አሁንም አልተወችንም በአባይ ጉዳይ።
ያ ነው ዋናው ጉዳይ። አባይን መሰረት አድርጋ ነው እዚህም እዛም እያደረገች ነገሮችን ለማጦዝ እየሞከረች ያለችው። ስለዚህ በዛ ላይ ሊያደርግብን የሚችለውን ጫና እነኚህ ተቋማት እነኚህ ኩባንያዎች ለራሳቸው ጥቅም ሲሉ ሊከራከሩልን ይችላሉ ማለት ነው። ስለዚህ አንድም ጫናን እንቀንሳለን ማለት ነው፣ ዝም ብሎ አይደለም ማለት ነው። ይሄ በጣም ትልቅ ሙቭ ነው። የኢትዮጵያ መንግስት እንግዲህ ይግፋበት ነው የምንለው። ወደ መጨረሻው መረጃ ሳልፍ የኢሳያስ መታመምን በሚመለከት አዳዲስ መረጃዎች እየወጡ ነው። የኢሳያስ አፈወርቂ ህመምን በሚመለከት አንኦፊሻል ሪፖርት ነው ኦን ሜዲካል ትሪትመንት በሚል የወጣው። ኮንትራሪ ቱ ዘ ኦፊሻል ገቨርንመንት ስቴትመንት ሶርስስ ክሎዝ ቱ ዘ ማተር ኢንፎርምድ ሰም አውትሌትስ ዛት ፕሬዚደንት አፈወርቂ ዋዝ አድሚትድ ቱ ዘ ዳር አል ፉአድ ሆስፒታል ኢን ካይሮ ፎር ኤ ፕሪ ኤግዚስቲንግ ሀርት ኮንዲሽን ይላል። እንግዲህ ፕሬዝደንት ኢሳያስ አፈወርቂ በልብ ህመም ምክንያት በካይሮ ከተማ በሚገኘው ታዋቂ ትልቅ ሆስፒታል ነው ሕክምና ሊወስዱ እዛ እንደተገኙ የሚያሳይ መረጃ አለ። ግን አንኦፊሻል ነው፣ ይሄ ኮንፊርምድ አይደለም። ከዚህ ቀደም ሐሳብ ሳቀርብ ለምሳሌ በትላንትናው የትንታኔ ፕሮግራም ላይ አንዳንድ ሰዎች በመሃል ገብተው ይህንን ሐሳብ ያቀረቡ ሰዎች አሉ። ከዚህ ቀደም ለመናገር እንደሞከርነው ኮንፊርምድ የሆነ መረጃ ነው እኛ ለእናንተ የምናቀርበው። ኮንፊርምድ ያልሆነ መረጃ አይጠቅምማ፣ ስለማይጠቅም ነው። ምክንያቱም በኋላ ውሸት ቢሆንስ? ለዛ ነው እንጂ መረጃው ትላንትም ነበረ። ነገር ግን ዛሬ ላይ አንድ ተጨማሪ ነገር ወጥቷል። ፕሬዝደንቱ ከዚህ ቀደም አንዳንድ በሽታዎች ነበሩባቸው። ለምሳሌ ከኤርትራ ነጻነት በኋላ የማላሪያ በሽታን በሚመለከት ምርመራ ለማድረግ እዛ ሲደርሱ ነው በእርግጥ የተነገራቸው። እስራኤል ሄደው ነበረ ፕሬዝደንት ኢሳያስ አፈወርቂ። በዋናነት ደግሞ ሁለተኛው ችግራቸው የኢሳያስ አፈወርቂ ችግር ምንድነው? የጉበት በሽታ አለባቸው ኢሳያስ አፈወርቂ። ለዚህ የጉበት ሕክምና ደግሞ ወደ ሚድል ኢስት አገራት ሲሄዱ ነበር። አንደኛው ኳታር ነች፣ ሁለተኛዋ ዱባይ ነች። አሁን ላይ ዱባይ ከኢትዮጵያ ጋር ወይም ዱባይ ስንል በነገራችን ላይ አንድ ከተማ ነች፣ የአንድ ግዛት ኢምር መቀመጫና ትልቅ ከተማ ነች በተባበሩት አረብ ኤምሬት ውስጥ። ብዙዎቻችን ዱባይ ሲባል ዱባይን ብቻ አገር አድርገን የምናስባለን። እሱ ትክክል አይደለም። አንድ ከተማ ነች፣ ያው ትልቅ ከተማ ነች። ዋና ከተማዋ ግን የተባበሩት አረብ ኤምሬትስ፣ በተለይ የመንግስት መቀመጫዋ አቡዳቢ ነች። የአገሪቱ ገዢም የግዛቱ መሪም እዛው ያለው ኪንግ ቢን ዛይድ የሚቀመጡበት ቤተ መንግስትም እዛው አቡዳቢ ከተማ ነው የሚገኘው። ለማንኛውም ፕሬዝደንት ኢሳያስ አፈወርቂ ከዚህ ቀደም ዱባይም ሄደው ለጉበት ሕክምና ሲከታተሉ ነበረ። በተመሳሳይ ኳታርም ሄደዋል። ያልነገርናችሁ ግን አሁን ይሄ ግብፅ ውስጥ ዳር አልፉአድ በሚባለው ሆስፒታል የልብ ሕክምና እየተከታተሉ ነው የሚለው ጉዳይ ኮንፊርምድ መረጃ አይደለም። የመጀመሪያው ግን ኮንፊርምድ ነው የነገርኳችሁ። ከዚህ ቀደም ኢሳያስ አፈወርቂ እስራኤል ሄደው ታክመዋል። በዋናነት በተደጋጋሚ ከጉበት ጋር በተያያዘ የጉበት በሽታ ይዟቸው ከጉበት በሽታ ጋር በተያያዘ ኳታርና ዱባይ ሲመላለሱ፣ ኳታር ዶሃና የተባበሩት አረብ ኤምሬትስ ዱባይ ሲመላለሱና ሕክምና ሲወስዱ እንደነበረ ግን የሚያሳዩ መረጃዎች አሉ። ምናልባት እነኚህ የኬዞች የበሽታ ኬዞች ደግሞ መጥተውባቸው ከሆነ አረጋግጠን ሌላውን መረጃ የምናደርሳችሁ ነው የሚሆነው። ፎር ዘ ታይም ቢንግ ግን አሁን ላለው ሁኔታ የሚወጡ ሩመርሶች አሉ። ፕሬዝደንት ኢሳያስ አፈወርቂ በግብፅ በሚገኘው ዳር አልፉአድ ሆስፒታል ወይም ካይሮ በሚገኘው ማለት ነው፣ የግብፅ ዋና ከተማ ካይሮ በሚገኘው ዳር አልፉአድ ሆስፒታል ከልብ ጋር በተገናኘ በሽታ የልብ ጤንነትንም በዛው ቼክ ለማድረግ ከልብ ደም ስር ጋር በተገናኘ ጉዳይ ሕክምና ለማድረግ ገብተዋል። ከነገ በስተያም የግብፅ ብሔራዊ ሙዚየም ስለሚመረቅ እዛ ሙዚየም ላይ ምረቃቱ ላይ ይገኛሉ ተብሎ ይጠበቃል። ነገር ግን አንድ እዚህ ጋር ጥርጣሬን ያመጣው ጉዳይ ምንድነው ከተባለ ፕሬዝደንቱ ሐሙስ ዕለት ረፋድ ላይ ወደ ግብፅ ከሄዱ በኋላ ከግብፁ አቻቸው ከፕሬዝደንት አብዱልፈታህ አልሲሲ ጋር ውይይት ካደረጉ በኋላ ዳግመኛ ወደ ሚዲያዎች አልወጡም፣ አልታዩ። ይሄ ጉዳይ ነው አንድ እንትን ያመጣው። ነገር ግን ይሄ ጉዳይ እስካሁን ኮንፊርምድ አይደለም። ስለዚህ በዚህ ጉዳይ ያዙት። ነገር ግን ይህን ጉዳይ አስመልክቶ የሚወጡ መረጃዎች ያው አሉ፣ ፍንጮች። ማን ነው የዘገበው ብንል አሁን ኤግዛክትሊ ሰንበዲ ማለት ስለማንችል ነው።
ነገር ግን እርግጠኛ ሆነን መናገር የምንችለው ፕሬዝዳንት ኢሳያስ አፈወርቂ የጉበት በሽታ አለባቸው። ከዚህ ቀደም ኳታር እና ዱባይ ሄደው ተመላልሰው ሲታከሙ ነበር። ያ በሽታ አሁንም አንዳንድ ጊዜ እንደሚመላለስባቸው የሚያሳይ ግን እርግጠኛ መረጃ አለ ነው። ይህንን ካጋራናችሁ አንድ ተጨማሪና ወሳኝ መረጃን በዚሁ እናጋራችሁ። ስለ ፕሬዝዳንት ኢሳያስ አፈወርቂና ስለ ፕሬዝዳንት አብዱልፈታህ አልሲሲ ግንኙነት ኦፊሻሊ የኤርትራ የማስታወቂያ ሚኒስቴር ያጋራውን መረጃ መጀመሪያ ልግለጽና ወደዛኛው ልሂድ። አጠር አድርጌ ነው ከሰዓት አንጻር። strengthen bilateral ties between Eritrea and Egypt, hold consultations on regional and international matters, particularly amidst tensions with Ethiopia ይላል። ከዛ attend the inauguration of the new Grand Egyptian Museum on November 1, 2025 ይላል። እዚህ ላይ አንደኛ በሁለቱ ሀገራት መካከል ያለውን ግንኙነት ማጠናከር፣ ሁለተኛ ደረጃ በቀጠናዊ ዓለም አቀፋዊ ጉዳዮች ይልና ፓርቲኩላርሊ በኢትዮጵያና በኤርትራ መካከል ስላለው ቴንሽንና የቀይ ባህር ጉዳይና ቀጠናዊ የደህንነት ሁኔታዎች ላይ ውይይት ያደርጋሉ ተብሏል። ሌላው የሙዚየሙ ምረቃት ላይ አቴንድ ለማድረግ ነው። ባይ ኖ ሚንስ የሙዚየም ምረቃ ለማድረግ 5 ቀን አይቆዩ። ስለ ኢትዮጵያ ለማውራትና በሁለቱ ሀገራት መካከል በቀጣይ እንዴት ነው ግንኙነታችንን ማጠናከር የምንችለው ስለሚለው ጉዳይ ለመወያየት ግን በተለይ ስለ ቀጠናዊ ጉዳይ ለማውራት ግን 5 ቀን ምናልባት 10 ቀንም ሊፈጅባቸው ይችላል። ግን በየትኛው መንግስት ታሪክ የዚህ አይነት ረጅም ጉብኝት ሲደረግ በጣም ወይ ከበሽታ ጋር የተገናኘ በጣም አሳሳቢ ነገር ከሌለ አሊያም ደግሞ የጠበቀ ጉዳይ ከሌለና ፕሬዝዳንቱ እዛ ሀገር ላይ ሆነው የማይሰሩት ነገር ከሆነ ነው እንጂ እንደዚህ አይነት ረጅም ጉብኝቶች ብዙ ጊዜ አይደረጉም፣ አይመከሩም። ምንድነው ታዲያ 5 ቀን ሊያቆያቸው የቻለው ከተባለ አንዱ ቀደም ሲል የነገርኳችሁ ያው የሚወጣ ሩመርስ አለ። እሱን አስመልክቶ የነገርኳችሁ የጤናው ጉዳይ ነው። በዋናነት ግን ሌላ ደግሞ የሚወጣው መረጃ ምንድነው? ምስራቅ አፍሪካ ላይና ስፔሻሊ ኢትዮጵያን በሚመለከት በውጭ ሀገራትና በቀጠናው እየተንቀሳቀሱ ያሉ የተቋሚ ፖለቲካ ፓርቲ አመራሮችና የታጣቂ ቡድን አመራሮችን ግልጽ የሆነ ውይይት አድርገው አቅጣጫ ለመስጠት ነው የሚል መረጃ አለ። ለምንድነው ካይሮ የተመከረው ታዲያ? ለምንድነው ካይሮ የተፈለገው ከተባለ ካይሮ እንዲሄዱ ምክንያት የሆናቸው ኢሳያስ አፈወርቂ የኢትዮጵያ መንግስት ኤኒ ታይም እርምጃ ይወስዳል የሚል ስጋት ስላላቸው ነው። ፕላስ ወደ ካይሮ የሚደረገው ጉዞ የግብፅ ፕሬዝዳንት አብዱልፈታህ አልሲሲ በተገኙበት ፋይናንስ አድራጊው የአጠቃላይ የዚህ የጥፋት እንቅስቃሴ ዋና ቀስቃሹ ዋና ፋይናንስ አድራጊ ዋና አመቻቹና የነገሩ ጠንሳሽ ግብፅ ስለሆነች ኢሳያስም የግብፅ ተባባሪ ስለሆኑና የግብፅ ሙሉ አምባሳደር የምስራቅ አፍሪካ የነሱ አጀንዳ አስፈጻሚ ስለሆኑ ባለጉዳዮቹ በተገኙበት ውይይቱን ለማድረግ ነው። ለምንድነው ቀናት የሚፈጁ ከተባለ እስኪ እንየው። አንደኛ የአሁኑ ቴንሽን የኢሳያስን ቅንድብ የሚያቆም ነው። የሻዕቢያን መንግስት ያስበረገገ ነው። ምን የሻዕቢያን መንግስት ብቻ የሶማሊያን፣ የጅቡቲን መንግስት፣ የግብፅን መንግስት፣ የሱዳንን ኃይሎች ያስበረገገ አይደለም እንዴ? ያስበረገገ እኮ ነው። የኢትዮጵያ ተቃዋሚዎችን ደግሞ በተለይ አሁን ትላንትም ስነግራችሁ ነበር እንደነ አብሮነት ብለው ለመመስረት ሽርጉድ እያሉ ያሉ የአብይ አህመድ መንግስትን ከ4 ኪሎ እናስወጣለን ብለው ልክ ከቀበሌ ቢሮ የሚያስወጡ አይነት ነገር አድርገው አቃለው የሚያወሩ አላዋቂዎችን ደግሞ ማስበርገግ ብቻ አይደለም ደብዛቸው እንዲጠፋ ነው ያደረጋቸው። የታሉ እስኪ አሁን ይታዩ እና ምንድነው እዚህ ጉዳይ ላይ የጉዳዩ ባለቤት በተገኙበት ውይይቱን ማድረግ ቀጥተኛ አቅጣጫ ለመስጠት ነው። ዋይ ከተባለ this is በጣም the final stage ነው። አሁን ኤርትራና ግብፅ ኢትዮጵያ የደረሱበት ጉዳይ በተለይ በኢትዮጵያና በኤርትራ መካከል ያለው ጉዳይ የመጨረሻ ስቴጅ ነው። ይሄ ጉዳይ በሰላማዊ መንገድ የማይፈታ ከሆነ የኤርትራ የሀገርነት ህልውና አደጋ ላይ ነው። ፎር ሹር ነው የምነግራችሁ። ለምን ከተባለ የሻዕቢያን መንግስት የ4 ኪሎ መንግስት ለመጣል ነው። በሀገር ውስጥም ያሉ በቀጠናውም ያሉ እሱ የሚያዛቸው ኃይሎችን እያንቀሳቀሰ ያለው። ያ ብቻ አይደለም፣ ይሄ ጉዳይ ቀጠናዊ ሆኗል፣ ዓለም አቀፋዊም ሆኗል። ለምሳሌ የኢትዮጵያና የኤርትራ ጉዳይ ሱዳን ምን ይሰራል? አልቡርሃን ጠቅላይ ሚኒስተሩን አስመራ ልኮ በኢትዮጵያና በኤርትራ መካከል ጦርነት ቢፈጠር ከኤርትራ ጋር ነው ምንቆመው፣ ኤርትራን ነው ምንደግፈው ማለትን ምን አመጣው? ያ ማለት የቀጠናው አሉ የሚባሉ አገራትን ለማሰባሰብ ከኋላ እየሰራች ያለችው ግብፅና
ያው ከግብፅ ጋር የተሰለፉ ኃይሎች ናቸው። ለምን የቀይ ባህር ቀጠናን አፈነዱልን እኮ። የግብፁ የውጭ ጉዳይ ሚኒስተር ኢትዮጵያ በቀይ ባህር ጉዳይ አያገባትም ማለት ምን ማለት ነው? የሚያገባን ማንን አሉ? ተመልከቱ ጉዳዩ እንዴት ዓለም አቀፋዊና ቀጠናዊ እንደሆነ። አንደኛ ግብፅና ሳውዲ አረቢያ ብቻ ናቸው የሚያገባቸው የቀጠናውን ደህንነት ማስጠበቅና የጸጥታ ሁኔታ በበላይነት መቆጣጠር ያለባቸው ሁለቱ ሀገራት ናቸው የሚል ነው በድር አብዱለቴ የሰጡት አስተያየት። ሁለተኛው ጉዳይ ግብፅ፣ ጅቡቲ፣ ኤርትራ፣ ሱዳን፣ ሳውዲ አረቢያ፣ ጆርዳንና የተወረረችው ፓላስታይን ናቸው ቀይ ባህር ላይ የሚያገባቸው የቀይ ባህር አስተዳደር ወይም ፎረሙ አባል የሚሆኑት ብለው ነው የግብፅ የውጭ ጉዳይ ሚኒስተር ትላንትና ነው የሰጡት አስተያየቱ ከአልአረቢያ ጋር በነበራቸው ቆይታ። እስራኤልን እንኳን እንግዲህ ወደቡ በእስራኤል እጅ ነው ያለው። እዛ ጋር አንድም ፍልስጤም የሚባል የፍልስጤም ግዛት የለም የገልፎ ፋቃባ አካባቢ። እና እንዴት ነው እስራኤልንም ሳይገልጹ እነኛ ሀገራት ብቻ ናቸው ያሉት? አስባችሁታል? ይሄ ማለት ጉዳዩ ዓለም አቀፋዊ ቀጠናዊ ሆኗል ያልኳችሁ እስራኤል፣ የተባበሩት አረብ ኤምሬትስና ኢትዮጵያ ያሉበት ጥምረት ሳውዲ አረቢያ፣ ግብፅ፣ ኤርትራና ሱዳን ካሉበት ጥምረት ጋር ሊላተም ነው፣ ሊጋጭ ነው። በዚህ ግጭት ውስጥ ደግሞ ማን እንደሚያሸንፍ ግልጽ ነው። ማን የሚያሸንፈው ግልጽ ነው፣ ምንም ጥያቄ የለው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰጡት አስተያየት ያልገባን ብዬ የማስበው ጋዛን ያየ ጦርነትን አይፈልግም ማለት ምን ማለት ነው? ከኢትዮጵያ መንግስት ጋር ማን እንዳለ ግልጽ አያደርግም እንዴ? የተባበሩት አረብ ኤምሬትስ እኮ አንድ ደሴት ተቆጣጥራለች። አሁን በቅርቡ የአየር ማረፊያ ወይም ደግሞ አየር ኤርፖርት ሰርታበታለች እኮ። ባጭሩ የቀይ ባህር ቀጠና ደሴት ላይ በኤርትራ እጅ የነበረ ደሴት ላይ ነቅጣ። ምን ማለት ነው? ተጨማሪ ደግሞ ሶኮትራን ደሴት ማን ያዛት? የተባበሩት አረብ ኤምሬትስ። የተባበሩት አረብ ኤምሬትስ እኮ ወደ 8 የጦር ሰፈሮችን በዚህ በቀይ ባህር መግቢያና ቀይ ባህር አካባቢ እኮ ይዛለች፣ በህንድ ውቅያኖስ ሰሜናዊ አቅጣጫ። ምን ማለት ነው ይሄ? ጦርነቱ የሚመጣ ከሆነ ቀጠናዊ ነው የሚሆነው። ግዴታ ግብፅ ከዚህ ጉዳይ ጋር በተያያዘ ለነኚህ አሽከሮቿ ቀጥተኛ አቅጣጫ መስጠት አለባት። ከኢትዮጵያም እኮ ተለያዩ አካባቢዎች ድንገት ጠፉ፣ ወጥተው ተመለሱ የሚባሉ አካላት ነበሩ። ሰሞኑን ወጡ የተባሉ ግን አልተመለሱም። ኢሳያስ ሲመለሱ ነው የሚመለሱት። ለምን? አቅጣጫ ወስደው ማለት ነው። ቢኮዝ የመጨረሻ ደረጃ ላይ ደርሷል ጉዳዩ። የሞት የሽረት ጉዳይ ነው። ኢትዮጵያ ወደ ቀይ ባህር በር የምትገባ ከሆነ የኃይል አሰላለፍ ስርዓቱ ብቻ ሳይሆን ግብፅ የምትፎክርበት የምትደነፋበት አቅምም ይኮሰምናል። ቢኮዝ ኢትዮጵያን የሚመልሳት አይኖርም። የአሜሪካን ጫና ነው አሁን የኢትዮጵያ መንግስት አንዴ ዞር አንዴ መጣ እያሉ ፕሬዝዳንት ዶናልድ ትራምፕ እያስቸገሩ ስለሆነ ነው እንጂ የኢትዮጵያ መንግስት ጨርሷል። አሁን የአሜሪካን ጉዳይም ቢሆን ቀደም ሲል የግዢውን ሁኔታ አስመልክቼ የነገርኳችሁ ነገር አለ። በተጨማሪ ደግሞ እስራኤል የምትባል አገር አለች፣ የአሜሪካ ቀኝ እጅ። አሜሪካም የአውሮፓ ህብረትም አጠቃላይ ምዕራባውያን አገራት የማይደራደሩባት አገር እንደ ቀላል መገመት የለብንም። በዚህ ጨዋታ ውስጥ ግብፅም ትወረራለች። ቀደም ሲል ነግሬያቸዋል። እስራኤል አዲሱን የጂዊሽ ኢምፓየር የቀድሞውን የአይሁዶች ኢምፓየር ለመገንባት አቅዳለች። ካርታውንም ይፋ አድርጋለች። በዚህ ካርታ መሠረት ማማ ግዛቱን ይነጠቃል። ሳውዲ አረቢያ፣ ጆርዳን፣ ግብፅ፣ ሊባኖስ፣ ሶሪያ ኦልሬዲ ፓላስታይን ተውጣለች። ግብፅ የሲናይ በረሃን ትነጠቃለች። ሳውዲ አረቢያ የሲናይ ተራራ ያለበትን እስካሁን ሰው ዝር የማይልበትን ሙሴ ጸለየበት የተባለውን ቦታ ትቀበላለች። ቻሌንጅ የምታረግ ሰው ካለ ቻሌንጅ ማድረግ ትችላል። የሲናይ ተራራ የሚገኘው ሳውዲ አረቢያ ውስጥ ነው። በተጨማሪ የሙት ባህር የሚባለውንና የሎጥ ሚስት ጨው ሆና የቀረችበትን አሁንም የቱሪስት ሳይት የሆነውን ቀጠና ከጆርዳን ትቀበላለች እስራኤል። የጎላን ተራራዎችና ገፋ አርጋ አሁን የያዘቻቸውን ቦታዎች ወደ ራሷ ታካልላለች። ከሊባኖስ ደግሞ በርካታ ደቡባዊ ሊባኖስ ለእስራኤል ደግሞ ሰሜናዊ የሆኑ ግዛቶችን ታስገባለች። ይሄንን ነው ጠቅላይ ሚኒስተር ቤንያሚን ኔታንያሁ ይፋ ያደረጉት። ይሄ እኮ ስጋት አለባቸው። ዝም ብለው አይደለም እየተጣመሩ ያሉት። የኢትዮጵያ እዚህ ጋር መጨመር ደግሞ ኢትዮጵያን እንደ ክርስቲያን ስቴት ብቻ ስለሚያዩዋት ሌላ ችግር ፈጥሮባቸዋል። በእርግጥ አሁን ላይ አረቦቹ ገብቷቸዋል። ኢትዮጵያ ውስጥ ያለው ሙስሊም እነሱ ካላቸው የሙስሊም ህዝብ ቁጥር ስለሚበልጥ እና ያ ብቻ ሳይሆን እስልምና ምን ያህል የሚከበርበት ሀገር እንደሆነ ገብቷቸዋል። ይሄን ስል ችግሮች የሉም እያልኩ አይደለም። ወደዛ እንዳታመሩ። ሊኖሩ ይችላሉ። ማንኛውም ኢትዮጵያዊ ኦርቶዶክስም ሆነ ኢትዮጵያዊ ሙስሊም ግን በሀገሩ ሲደራደር አልሰማውም። የሚደራደር ካለ ደግሞ ኢትዮጵያዊነቱ ያጠራጥራል። ስለ ሀገር ነው ያወራሁት።
ስለ ውስጥ ጉዳይ ብዙ ልዩነቶች ሊኖሩ ይችላሉ። እሱ ግን በውስጥ ጉዳይ ዙሪያ በራሳችን የሚፈታ ነው መሆን ያለበት። በሀገር ጥቅም ጉዳይ ግን አንድም ሰው ሲለያይ አልሰማውም። ታሪክን ነው እየነገርኩ ያለው። ሲለያይ ስላችሁ ኢትዮጵያ ላይ ባንዳ ሆኖ የሰራ ሞልቷል። ባንዳ ግን ዕጣ ፈንታው ምን እንደሆነ ታውቃላችሁ? ባንዳዎች ዕጣ ፈንታቸው ምንድን ነው የሆነው? ከዚህ ቀደም በታሪክ የምናውቃቸው ጠላትን መስለው ለኢትዮጵያ የሰሩና ደግሞ ኢትዮጵያን ያተረፉ ደግሞ ክብራቸው ምን ያህል እንደሆነ አሁንም ስማቸው በምን መልኩ እንደሚነሳ ታውቃላችሁ። ስለዚህ ይሄ ጉዳይ የመጨረሻ ደረጃ ላይ የደረሰ ስለሆነ ቀጠናዊም ዓለም አቀፋዊም ስለሆነ አደገኛ ሁኔታ ላይ ስለደረሱ እነኚህ ተቃዋሚ ኃይሎች ኢሳያስ አፈወርቂም ባሉበት ፕሬዝዳንት አብዱልፈታህ አልሲሲም ባለበት በግብፅ ትዕዛዝ ለመስጠት ታስቦ ነው ፕሬዝዳንቱ እዛ የሚቆዩት እና ዓላማው ከፍተኛ እና በጣም ትልቅ ዓላማን ያነገበ ኢትዮጵያን ለማተራመስ ያለመና እቅድ የያዘ እንደሆነ እንድትገነዘቡልኝ እፈልጋለሁ። አንድ ሰው አስተያየት ሲሰጥ በመጨረሻ ፕሮግራሜን ከመዝጋቴ በፊት ኢትዮጵያን ለማፍረስ ነው የሚጥሩት አልክ። ምን ማለት ፈልገህ ነው? ኢትዮጵያ እኮ በአጼዎቹም ጊዜ አልፈረሰችም አልክ። አዎ ጥሩ ነው። አጀንዳ ለመስጠት ፈልገህ እንደሆነ ይገባኛል። ግን ወይ ግብፃዊ ነው ወይ ደግሞ ኤርትራዊ ነው። ይሄ ሰው የሻዕቢያ መንግስት ደጋፊ ነው። ለምንድን ነው ከተባለ እነኚህ ሰዎች እየሳሙን ነው እንዲህ ያሉት፣ ዳቦ እየሰጡን ነው እንዲህ ያሉት፣ እያስታረቁን ነው እንዲህ ያሉት። ማን እንደገደላቸው በማይታወቅ ዜጋ የሚገደሉ ኢትዮጵያውያን በየአካባቢው ሕይወት እንዲዘሩ ነበር እንዲህ ሲደረጉ የነበሩት። ይህንን እኮ ስታደርግ የነበረችው ግብፅ ከሻዕቢያ መንግስት ጋር ተባብራ ነው። እና ይሄ ኢትዮጵያን መገንባት ነው። ለማንኛውም አንዳንድ አዋኪ የሆኑ አስተያየት የምትሰጡም ሰዎች አስተያየት መስጠታችሁን ብናደንቅም ራሳችሁን ግን ታዘቡ። ሰው ይታዘባችኋል። ስለ ሀገር ጥቅም ልትከፋፍሉን አትሞክሩ። የግል ጉዳይ ካላችሁ የግል ጉዳይ ሌላ ጉዳይ ነው። ስለ ሀገር ጥቅም ግን የሀገር ጥቅም የሁላችንም የጋራ ጥቅም ነው። እኛ በሀገር ጥቅም አንድ ነን። ሀገር ስትኖር ነው ሌላው ልዩነት መስተናገድ የሚችለው። ሀገር ከሌለች የት ልትስተናገድ ነው? አመሰግናለሁ ውድ አድማጭ ተመልካቾቻችን። ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ ስለ አብሮነታችሁም እጅጉን አድርጌ አመሰግናለሁ። በቀጣይ በሌሎች ከኢትዮጵያ ብሔራዊ ጥቅም ጋር ከተሳሰሩ ወሳኝ ጉዳዮች ጋር ዳግም እስክንመለስ ስለ አብሮነታችሁ በእጅጉ እያመሰገንኩኝ ለዛሬ በዚሁ ተሰናበትኩኝ። ቸር ሰንብቱልኝ። ሰላም።